ከስህተቱ የማይማረው የሰው ልጅ። ትኩረት ስጡ። እኛ የሰው ልጆች በካርታ ላይ ድንበር ለመቀማማት ሀገራትን ለመቅበር በሚሊዮን ዶላር የሚቆጠሩ ሚሳኤሎችን ስናስተካክል ከእግራችን በታች ያለችው ምድር ግን ከቁጥጥር ውጪ በሆነ ቁጣ እየተነሳች ነው። ካናዳ ዛሬ ላይ ውጊያዋ በሰደድ እሳት እየነደደ ነው። ነገር ግን ዩክሬን ላይ ባሩድ እየጨመረች ነው። አሜሪካ በጎርፍና በሙቀት ስትገረፍ እስራኤልን ይዛ ኢራንን ለመቅበር ትዝታለች። ይህ ዓለም በአንድ ጊዜ በተፈጥሮ ቁጣና በሰው ሰራሽ የጦርነት ፍጅት ውስጥ የወደቀችበት ድቅድቅ ጨለማ ሰዓት ነው። በዚህ በሰኔና በሐምሌ ወር ብቻ ከቻይና እስከ መላው አውሮፓ ከአሜሪካ እስከ እስያ ያሉ ሀገራት በአየር ንብረት ለውጥ ምክንያት በገዳይ አውሎ ንፋስ፣ በታይፉን፣ በሰደድ እሳት፣ በባህር መገንፈል እየታመሱ ህዝብ እያለቀ ይገኛል። የሜክሲኮን ብናየው በትላንትናው ዕለት 7.3 ማግኒቲዩድ የመሬት መንቀጥቀጥ በደቡባዊ ሜክሲኮና በጓቴማላ ድንበር የባህር ዳርቻ ላይ የተከሰተውን እጅግ ኃይለኛ የመሬት መንቀጥቀጥ ምድርን ንጧታል። አደጋው በፓሲፊክ ውቅያኖስ ላይ አስፈሪ የሱናሚ ማስጠንቀቂያ ያስነሳ ሲሆን እስከ ካሊፎርኒያ የባህር ዳርቻዎች ድረስ ከፍተኛ ድንጋጤን ፈጥሯል። ህዝቡ አሁንም በተከታታይ የምድር ንዝረቶች እየተሳቀቀ ይገኛል። የእስያ ገዳይ ታይፎንና የውቅያኖሱ መገንፈል ከቻይና ባህር የተነሱ እጅግ አስፈሪ የታይፎን አውሎ ንፋሶች የባህር ውቅያኖሶች ውሃዎችን በመገንፈል ከተሞችን እያጥለቀለቁ ይገኛሉ። ህንድና ፓኪስታን በመላው ዓለም በሚባል ደረጃ የአየር ንብረት መዛባቱ የከፋ ጉዳት ያደረሰው በእነዚህ ሀገራት ላይ ነው። የክረምቱ ዝናብ ወደ ታሪካዊ ጎርፍ ተቀይሮ በሚሊዮን የሚቆጠር ሰዎችን ሲያፈናቅር፣ ተከታታይ የጭቃና የአለት መናድ ህዝቡን በህይወት እየቀበረው ነው። ቬንዙዌላና መላው አውሮፓ። በላቲን አሜሪካ ቬንዙዌላ በተፈጥሮ አደጋ ስትታመስ፣ መላው አውሮፓ ደግሞ ከጣሊያን እስከ ስፔን ታይቶ በማይታወቅ የሙቀት ማዕበልና በደን ሰደድ እሳት እየነደደች ነው። ካናዳ በገዛ ጉያዋ ያለውን ሰማዩን በጭስ የሸፈነውን ሀገርን እያመሰ ያለውን እጅግ አስፈሪ የደን ሰደድ እሳት ሙሉ በሙሉ ማጥፋት አልቻለችም። በሺዎች የሚቆጠሩ ዜጎች ተፈናቅለዋል። ኢኮኖሚዋ እየተንኮታኮተ ነው። የኦቶዋ መንግስት የገዛ ቤቱን እሳት ትቶ ዩክሬንን በቢሊዮኖች የሚቆጠር ዶላር ወታደራዊ እርዳታ በመደገፍ ሩሲያን ለማዳከምና ለማውደም ከምዕራባውያን ጋር ግንባር ቀደም ሆኖ ይሰለፋል። ከቴክሳስ እስከ አሪዞና ዩናይትድ ስቴትስ በመላው ግዛቷ በተፈጥሮ መቅሰፍት እየተመታች ነው። ቴክሳስ በከባድ አውሎ ንፋስና በጎርፍ ስትታመስ፣ አሪዞና ደግሞ ሰውን ለህልፈት በሚዳርግ የ50 ዲግሪ ሴልሺየስ የሙቀት ማዕበልና በሰደድ እሳት እየተቃጠለች ነው። ዋሽንግተን ግን ይህንን የሀገር ውስጥ መታመስ ወደ ጎን በመተው ወታደራዊ ኃይሏን ሙሉ በሙሉ ወደ መካከለኛው ምስራቅና አውሮፓ እያዞረች ነው። የጦርነት ተንታኝ ሚዲያዎች እንደ ኢንስቲትዩት ፎር ዘ ስተዲ ኦፍ ዋር መረጃዎች መሰረት ቀጠናው በማንኛውም ሰዓት ወደ ታላቅ ፍንዳታ እያመራ ነው። ምናልባትም ሶስተኛው የዓለም ጦርነት ጊዜው አሁን ነው እየተባለ ነው። አንደኛው ኢራንን የመቅበር ዘመቻን የተያዘው እስራኤል ከአሜሪካ ጋር በጽኑ በመተባበር የኢራንን የኒውክሌር ተቋማትና ወታደራዊ መዋቅር ሙሉ በሙሉ ለመደምሰስና ለመቅበር እንከሌት እያደባች ነው። አሜሪካ እጅግ ዘመናዊ የሆኑ የጦር መርከቦቿን፣ ስውር የባህር ውስጥ ሰርጓጅ መርከቦችና ቢቱ ቦምበር የጦር አውሮፕላኖች በቀይ ባህርና በፋርስ ባህረ ሰላጤ ላይ በተጠንቀቅ አቁማለች። ኢራን በበኩሏ የአሜሪካና የእስራኤልን ጥቃት ከተሰነዘረባት መላው የመካከለኛው ምስራቅን የአሜሪካ የጦር ሰፈሮችና የእስራኤል ከተሞችን በረጅም ርቀት ሚሳኤሎች በሳሮም ድሮኖቿ አመድ እንደምታደርግ ዝታለች። አሁንም እያደረገችው ነው። እነ ኩዌት እየነደዱ ነው። የፍጥጫ ዓለምን ወደ ሶስተኛ የዓለም ጦርነት አፋፍ እየገፋት ነው። የምዕራባውያን ወታደራዊ ስትራቴጂ ጥናት ማዕከላት እንደ ጄኒስ ዲፌንስ ዊክሊና RUSI ወይ ደግሞ ሩሲያ የውስጥ መረጃዎች ስንመረምር ካናዳ የገዛ ሀገሯን የደን ሰደድ እሳት ትታ ወደ ዩክሬን የምታስተላልፈው ቢሊዮን ዶላር ዝም ብሎ የመጣ እንዳልሆነ ያሳያሉ። የሩሲያን የኢኮኖሚና የወታደራዊ አቅም ማዳከም ካናዳና አጋሮቿ የዩክሬንን ጦርነት የሚመለከቱት ሩሲያን ያለ ቀጥታ የኔቶ ተሳትፎ ቀስ በቀስ ደም አፍስሶ ለማዳከም እንደ ወርቃማ ዕድል ነው። ለዚህም ነው የኦቶዋ መንግስት በአገር ውስጥ ለሚነደው እሳት የእሳት አደጋ ሰራተኞች የቴክኖሎጂ በጀትን እየቀነሰ ለኪየቭ ግን ዘመናዊ ታጠቁ ተሽከርካሪዎችና የሳተላይት መረጃዎችን የሚለግሰው። ተንታኞች እንደሚሉት ካናዳና ሩሲያ በአርክቲክ ውቅያኖስ ላይ ትልቅ የድንበርና የተፈጥሮ ሀብት ፉክክር አላቸው። ካናዳ ሩሲያን በዩክሬን እንድትደቅ የምትፈልገው ወደፊት በአርክቲክ ቀጠና ላይ የምታደርገው ወታደራዊ የበላይነትን ለማስከበር እንደሆነ የጂኦፖለቲካ ባለሙያዎች ያረጋግጣሉ። የተፈጥሮ ቁጣ በሰኔና በሐምሌ ወር ብቻ ያደረሰው ውድመት በታሪክ ታይቶ የማይታወቅ ደረጃ ላይ ደርሷል። የህንድና ፓኪስታን ታሪካዊ መቅሰፍትን እናንሳ። በሁለቱ ሀገራት የሚገኙ ታላላቅ ወንዞች እንደ ሲንዱና ጋንግስ ያሉ
ከአቅማቸው በላይ ሞልተው በመገንፈላቸው በሚሊዮን የሚቆጠር የሀገር ውስጥ ሀብት ወድሟል። በፓኪስታን በተከሰተው ድንገተኛ የውሃ መገንፈል ሙሉ መንደሮች ከነህዝባቸው ጠፍተዋል። የሰሜናዊ ህንድ ተራራማ አካባቢዎች ደግሞ በአለት መናድ ምክንያት መንገዶች ተዘግተው አምቡላንሶች፣ የረድኤት ድርጅቶች እንኳን መድረስ አልቻሉም። የቬንዙዌላ የመሬት መንቀጥቀጥና የዝናብ እጥረት እንደ ድንገተኛ ጎርፍ መፈራረቅ። በላቲን አሜሪካ የምትገኘው ቬንዙዌላ በአንድ በኩል በከፍተኛ የኤልኒኞ ተጽዕኖ የኤሌክትሪክ ኃይል የሚያመነጩ ግድቦች አደርቀው በጨለማ ስትዋጥ፣ በሌላ በኩል ደግሞ በድንገት የሚመጡ ከባድ ዝናቦች የከተማዋን መሰረተ ልማት እያጠቡት ይገኛሉ። የመሬት መንቀጥቀጡ ሙሉ ከተማዋን አፍርሷታል። ህዝቡ በመድኃኒትና በምግብ እጥረት ላይ ተጨማሪ የተፈጥሮ መቅሰፍት ተጭኖበታል። የአሜሪካ የፌዴራል አደጋ ጊዜ አስተዳደር ኤጀንሲ መግለጫዎች እንደሚያሳዩት ነገሪቱ በአንድ ጊዜ ከ4 በላይ የተለያዩ የተፈጥሮ አደጋዎችን እያስተናገደች ነው። ማን? አሜሪካ። የቴክሳስና የባህረ ሰላጤው ግዛቶች መመታት፣ የቴክሳስ የባህር ዳርቻዎች በሰኔና ሐምሌ ወር በገዳይ አውሎ ነፋስ ሄሪኬንስ ተመተዋል። የኤሌክትሪክ መስመሮች ተበጥሰው በሚሊዮን የሚቆጠሩ አሜሪካውያን ያለ መቀዝቀዣና ንጹህ ውሃ ተቀምጠዋል። የአሪዞና የሞት ሸለቆም እንደዛው። በአሪዞናና በኔቫዳ በረሃዎች አካባቢ ያለው የሙቀት መጠን 50 ዲግሪ ሴልሺየስ በመንካቱ በተለይ አረጋውያንና የውጭ ሰራተኞች በሙቀት ስትሮክ ህይወታቸውን በጅምላ እያጡ ነው። መሬቱ ከመድረቁ የተነሳ ትናንሽ ብልጭታዎች ሳይቀሩ ወደ ግዙፍ የሰደድ እሳት እየተቀየሩ ከተሞችን እየበሉ ይገኛሉ። ከመካከለኛው ምስራቅ የወጡ የደህንነት ምንጮች እንደሚያመለክቱት የእስራኤል የጦር ካቢኔና የአሜሪካው ፔንታገን ኦፕሬሽን አይፈንፌስ የተሰኘ የሚስጥር ዕቅድን አስድቀዋል። ቀንከሌት የሚደረግ የሳይበርና የአየር ድብደባ እስራኤል የኢራንን የከርሰ ምድር የኒውክሌር ማበልጸጊያ ተቋማት እንደ ናታንዝ ያሉ ለመምታት የሚያስችሉ መሬትን የመብሳት አቅም ያላቸው GBU 57 የተባሉ ግዙፍ ቦምቦችን ከአሜሪካ ተረክባለች። የእስራኤል F-35 የጦር አውሮፕላኖች በኢራን የራዳር እይታ ውስጥ ሳይገቡ ለመብረር በቀንና በሌሊት ልምምድ እያደረጉ ነው። አሜሪካ የባህር ኃይሏን ከባለች። አሜሪካ በፋርስ ባህረ ሰላጤ ላይ ያሰማራቻቸው 5ኛው የጦር መርከቦች ስብስብ የኦርሙዝ ሸለቆን በመቆጣጠር የኢራንን የነዳጅ ንግድ ሙሉ በሙሉ ለመዝጋት ሀገሪቱን በኢኮኖሚ ለመቅበር እየሰራች ነው። የመከላከያ ተንታኞች እንደሚናገሩት ኢራን ዝም ብላ የምትቀበር ሀገር አይደለችም ይላሉ። ይበልጡኑ የቀጠናውን አቻ የሌለውን የሚሳኤል ክምችት አላት። እንደውም ይላሉ ውስጥ አዋቂዎች እስካሁን ድረስ ያልተነገረለት ዓለምን የሚያንቀጠቅጥ መሳሪያ ልትመዝ ጥቂት ነው የቀራት ይላሉ። የሺፒርት ድሮኖችና የባለስቲክ ሚሳኤል ጋጋታ አላት ኢራን። እንደሚታወቀው ኢራን ጥቃት ከተሰነዘረባት በደቂቃዎች ውስጥ ከ3000 በላይ የረጅም ርቀት ባለስቲክ ሚሳኤሎችን ወደ እስራኤል ስትራቴጂካዊ ቦታዎችና በባህሬን፣ ኳታርና ጅቡቲ በሚገኙ የአሜሪካ የጦር ሰፈሮች ላይ ለመተኮስ ማከማቸቷን የውስጥ አዋቂዎች የተናገሩ ነው። የክልላዊ አጋሮች ፕሮክሲ መነሳት፣ በየመን የሚገኙ ሁቲዎች፣ በሊባኖስ ያሉ ሂዝቦላ፣ በኢራቅ ያሉ አማጽያን በአንድ ጊዜ እስራኤልን ከያቅጣጫቸው በመክበብ የባሩድ ሲኦል ለመፍጠር ዝግጁ ሆኖ ትዕዛዝ ብቻ እየጠበቁ ነው። የማለት ጦርነቱ ከተነሳ መላው ዓለም ወደ ከፍተኛ የነዳጅ እጥረት፣ የዓለም ኢኮኖሚ ውድቀት ውስጥ ይገባል። ዓለማችን በአስፈሪ የታሪክ መስቀለኛ መንገድ ላይ ትገኛለች። ይሄ እውነቱ ነው። መሬት ላይ ያለው እውነት በአንድ በኩል መሬት በ7.3 ማግኒቲዩድ ስትናወጥና ከተሞችን ስትወጥ ውቅያኖሶች ሲገነፍሉና ሰማዩ በሰደድ እሳት ጭስ ሲጠቁር ተፈጥሮ ተንከባከቡኝ እያለች ነው። በሌላ በኩል ግን የሰው ልጅ ስልጣኔ በፖለቲካ እብደትና በጦርነት ናፍቆት ታውሯል። ሀያላን ሀገራት የገዛ ህዝባቸውን ከጎርፍ ከእሳት ማዳን ሲገባቸው የሌላውን ሀገር ህዝብ ለመቅበር ትሪሊዮኖችን ያፈሳሉ። ምድር በተፈጥሮ አደጋ ስታለቅስ የሰው ልጅ ደግሞ በባሩድ እርስ በርሱ እየተፋጀ ነው። ምርጫው የኛ ነው። ምድርን ማዳን ወይስ ዓለምን ማጥፋት? የፓሲፊክ ቀጠና ወታደራዊ ተንታኞች እንደሚሉት ቻይና በአሁኑ ወቅት በአየር ንብረት ለውጥና በከባድ ጉዳይ ታይፉን፣ አውሎ ነፋስ፣ ማዕበሎች የምስራቅ የባህር ዳርቻዎቿ፣ ከተሞቿ፣ የኢኮኖሚ ቀጠናዎቿ በከፊል በውሃ እየተዋጡ ይገኛሉ። ሆኖም ቤጂንግ ይህንን የተፈጥሮ አደጋ ተቋቁማ የዓለምን ትኩረት የምታስቀይስበት ሌላ ስትራቴጂ አላት እየተባለ ነው። የታይዋን የባህር ከበባና ወታደራዊ ልምምዷ ተነስቷል። ቻይና የተፈጥሮ አደጋዎችን ተገን በማድረግ በታይዋን ወሽመጥ ዙሪያ የምታደርገው የጦር መርከቦችና የኤክስ-9 ድሮኖች ክትትልን አጠናክራለች ተብሏል።
አሜሪካ በመካከለኛው ምስራቅ ኢራንን ለመቅበር በምታረገው ዝግጅት መጠመዷን ያወቀችው ቤጂንግ በፓሲፊክ ውቅያኖስ ላይ ያላትን የበላይነት ለማረጋገጥ ይህንን ሰዓት እንደ ወርቃማ ዕድል እየተጠቀመችበት ነው። የታይፎን አደጋዎች የቻይናን ታላላቅ የግብርና መሬቶች እያወደሙ በመሆናቸው ሀገሪቱ ከመላው ዓለም በተለይም ከሩሲያና ከአፍሪካ እጅግ ከፍተኛ የሆነ የምግብ እህልና ነዳጅ በብዛት ማከማቸት ጀምራለች። ይሄ ደግሞ ለረጅም ጊዜ ለሚቆይ ቀጠናዊ ጦርነት ቅድመ ዝግጅት እንደሆነ ተንታኞች ይናገራሉ። የአውሮፓ ህብረት ኢዩ የውስጥ ደህንነት ሪፖርቶች እንደሚያሳዩት በሰኔና በሐምሌ ወር ብቻ በአውሮፓ ህዝብና በመሪዎቻቸው መካከል ታላቅ አለመግባባት ተፈጥሯል። ስፔን፣ ጣሊያንና ግሪክ በከፍተኛ የሙቀት ማዕበልና በደን ሰደድ እሳት እየተለበለቡ ነው። የቱሪዝም ዘርፋቸው ሙሉ በሙሉ ተኝቷል። የውሃ እጥረትም ተከስቷል። ህዝቡ መንግስታቱ በጀታቸው የገዛ ሀገራቸው ስነ ምህዳርን ለመታደግና የእሳት አደጋ መከላከያ ቴክኖሎጂዎችን ለመግዛት እንዲያውሉ እያስጠነቀቁ ነው። የምስራቅ አውሮፓ የጦርነት ስሌትስ? ሆኖም እንደ ጀርመንና ፈረንሳይ ያሉ የአውሮፓ ሀያላን በቢሊዮን የሚቆጠር ዩሮ ወደ ዩክሬን የጦር ግንባር መላካቸውን አሁንም ቀጥለዋል። ልብ በሉ፣ ጉያቸው ስር ግን እሳት ተቀጣጥሏል። የጦርነት ተንታኞች እንደሚሉት አውሮፓ በሩሲያ ፍርሃት ሽባ ሆናለች ይላሉ። የገዛ ቤቷ በተፈጥሮ እሳት እየነደደ ሩሲያን በዩክሬን መሬት ላይ ሙሉ በሙሉ ለመደምሰስ በሚደረገው ስልት ላይ የጦር መሳሪያ ፋብሪካዎቻቸው ሌትና ቀን እየሰሩ ነው። የተፈጥሮ ቁጣ የየብስ ላይ ሰዎችን ከመግደል አልፎ የዓለምን የኢኮኖሚ የደም ስር የሆኑትን የባህር ላይ ንግዶችን እያናጋ ነው። የፓናማ ቦይ እና የቬንዙዌላ ቀውስ በላቲን አሜሪካ ባለው ከፍተኛ ድርቅ ምክንያት የፓናማ ቦይ የውሃ መጠን በከፍተኛ ደረጃ ቀንሷል። ይህንን ግዙፍ የጭነት መርከቦች እንዳያልፉ አግዷል። በአንጻሩ ቬንዙዌላና በካሪቢያን ባህር አካባቢ የሚነሱ ድንገተኛ ማዕበሎች የነዳጅ ማጓጓዣ መርከቦችን ጉዞ እያስተጓጎሉ ነው። የቀይ ባህርና የባሩድ የተፈጥሮ ድብልቁ አደጋ ማይሏል። በአንድ በኩል በየመን ሁቲዎችና በአሜሪካ የጦር መርከቦች መካከል የሚደረገው የተኩስ ልውውጥ፣ በሌላ በኩል ደግሞ በሰኔና ሐምሌ ወር በቀይ ባህር ላይ የታየው ታይቶ የማይታወቅ የባህር ሞገድ መዛባትና የሙቀት መጨመር የዓለምን የንግድ መርከቦችን ዋጋ እጥፍ አድርጎታል። ከስትራቴጂካዊ ጥናት ማዕከላት የተገኙ መረጃዎች እንደሚያሳዩት ደግሞ በአሁኑ ወቅት ከሚሳኤል ጦርነት እኩል የዓለምን መሰረተ ልማት እያወደመ ያለው የሳይበር ጥቃት ነው። በአሜሪካና በካናዳ ላይ የተሰነዘሩ ጥቃቶች አሉ። አሜሪካ በቴክሳስ ጎርፍና በአሪዞና ሙቀት ስትታመስ የሀገሪቱ የኤሌክትሪክ ኃይል ማሰራጫዎች ላይ ከባድ የሳይበር ጥቃት ተሰንዝረዋል። ተንታኞች ጥቃቱን ከሩሲያና ከኢራን ሀከሮች ጋር አያይዘውታል። ይህ ጥቃት በተፈጥሮ አደጋው ላይ ተጨማሪ ጨለማን በመፍጠር ህዝቡን ለከፍተኛ ስቃይ ዳርጎታል። የእስራኤልና የሳይበር ምላሽ ለኢራንስ? እስራኤል እና አሜሪካ የኢራንን የጦር ትዕዛዝ ማዕከላት፣ የነዳጅ ማከፋፈያዎች፣ የባቡር መስመሮች በሳይበር ጥቃት ሽባ ለማድረግ ሌት ተቀን እየሰሩ ነው። ኢራን በአየር ንብረትና በውስጥ ኢኮኖሚ እንድትዳከምና ህዝቧ በመንግስት ላይ እንዲያመጽ ለማድረግ ይህ የተደቀነ ሚስጥራዊ ስትራቴጂያቸው ነው። ይህ በተፈጥሮ አደጋ በጦርነት መካከል ያለው ቁርኝት ወደ አስፈሪ የዓለም አቀፍ ስደተኞች ቀውስ እየተቀየረ ነው። ከእስያና ላቲን አሜሪካ የሚነሳው የፍልሰት ማዕበል፣ በህንድ ፓኪስታንና ቬንዙዌላ የተከሰተው የጎርፍና የድርቅ መፈራረቅ በሚሊዮኖች የሚቆጠሩ ሰዎችን ለረሃብ ዳርጓል። እነዚህ ሰዎች መዳረሻቸውን ወደ አውሮፓና አሜሪካ በማድረግ በታሪክ ታይቶ የማይታወቅ የስደተኞች ማዕበል ፈጥረዋል። የሀገራት የድንበር መዘጋትና ወታደራዊ እርምጃውስ? አሜሪካና አውሮፓ ሀገራት በገዛ ሀገራቸው ባለው የተፈጥሮ አደጋ ውጥረት ውስጥ በመሆናቸው እነዚህ የአየር ንብረት ስደተኞች በጦር ኃይልና በግንብ ለማገድ እየሞከሩ ነው። ይህ ደግሞ በድንበሮች ላይ ሌላ ሰብአዊ መቅሰፍትና የሰዎች ህይወት መጥፋትን አስከትሏል። እስኪ ያስቡት ውድ ቤተሰቦቻችን፣ ሜክሲኮ በ7.3 ማግኒቲዩድ ስትናወጥ፣ ካናዳ በሰደድ እሳት ስትታፈን፣ አሜሪካ በሙቀት ስትጠበስና እስያ በውቅያኖስ መገንፈል ስትዋጥ፣ ይሄ ሁሉ ምድር ለሰው ልጅ የምትሰጠው የመጨረሻው ቀይ ካርድ ነው። ምድር እየጠፋው ነው ተንከባከቡኝ እያለች በሰውነቷ ላይ ያሉትን ቁስሎች በፈሳሽ እሳትና በጎርፍ ስታሳየን፣ እኛ ግን በትዕቢት ተሞልተን እስራኤልና አሜሪካን ይዘን ኢራንን ለመቅበር፣ ካናዳን ይዘን ሩሲያን ለማውደም ባሩድ እናዘጋጃለን። የሰው ልጅ ገዛ ቤቱ በሬክተር ስኬል እየፈረሰ መሆኑን ዘንግቶ የሌላውን ሀገር ለማፍረስ ሚሳኤል ይተኩሳል። ታሪክ ይህንን የመሰለ የሰው ልጅ የጋራ እብደት አይቶ አያውቅም ነው የምላችሁ። ምድር በተፈጥሮ ቁጣ ስትናወጥ፣ የሰው ልጅ ደግሞ በጦርነት ምድርን እያደማት ነው። መጨረሻችን ምን ይሆን?